ሰላም ሰላም የወስሜን ተከታታዮች ዛሬም በአሪፍ ቪዲዮ ተመልሼ መጥቻለሁ። ለበዓል የሚያጋጥሙ አስቂኝ አጋጣሚዎችን ይላችሁ ከልብ ያለው አብራችሁ ቆዩ። ማመን ነው በቃ። አስባችሁታል? ሙዝ በሚጥሚጣ በስማ ያንተስ ከፋ። ያንተስ ከፋ እንዴት ይዋጥላል? ሙዝ በሚጥሚጣ እንደዚህ ሙዝ እንዴ ሸምስ ወይ እንዴ ደግሞ ጆሮ ማዘል ጀመርክ? አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም። ደግሞ አሁን እኮ ከጠፋ አይገኝም። በዛ ውድ ነው አባቴ አይዞህ ቀን ይደርሰዋል። አሁን እስካሁን አዝዬሃለሁ። ትንሽ ቆይተህ ደግሞ ሆዴ ውስጥ ትቀመጣለህ። የሚያዝል በዛ። ይሄ ደግሞ በጉን አዝሏል። ዶሮም በግም እየታዘለ ነው እንግዲህ። በሬ ሲታዘል ደግሞ እስኪ እናያለን። ኦኬ ይሄ ነበረ በሬ ነው ያመለጠ። አዎ ሰው ላይ ጉዳት ሊያደርስ እንደ ስፔኑ ኮርማ አቅጣጫ እያስቀየረው ነው። ክላክስ ማን ያዘው እንግዲህ እግሩን መምታት ነው። ካልሆነ በቃ እንዲያነክስ መቼም ሰው አይዞህ። የሚገርም ነው ጋይስ። ከዚህ በክሬኑ ገመድ አይጠልቁም። ማን ያዘው? ወንድ ይግባ እስኪ እስካልደከመው ድረስ ይሮጣል። አሁን አይሰማቸውም። የሚገርም በሬ ነው። በጣም አመፀኛ የሁሉ ሰው ያሸብራል። የበዓል እኮ በሬ ሲዘነብር ከባድ ነው። ከዛ ውስጥ እንግዲህ እያየን ነው እየመረጥን ቀጣይም ደግሞ አሪፍ ቪዲዮዎችን አሳያቸዋለሁ። አብራችሁን ቆዩ እስኪ። በግ ነው ያመለጠ በግ ነው። ኦ ቀላል ይሮጣል። ቀላል ይሮጣል። በስመ አብ ኧረ ጎረቤት ሀገር እንዳይገባ ይህን ይዘው ወንድ ጠፋ። ለቤት ካስላችሁ ላይ ብሩታ ነው መስሎኝ ወደው ያዘው ወደው
ያዛለው ግጨው ገዜ አይደክመውም። ማራቶን ነው የሚወጣው። ዝጋ አቀዘቀዘው አጣጣማቸው። አሬ ጉደኛ አይደኩም እኮ በቃ ምንም ለመሮጥ ያለው ሁሉ መቼም አያዝም። መቼም አጣጥፎ ጨረሳቸው እኮ ማው እንትን ሮጦ እንደዚህ የሚይዘው በዚህ ያን ፍጥነት አድፍጧል። በሬው አድፍጧል። ወይኔ ባለጌው ነበር ባለበት ማለት ነው። የሚገርም ነው። ሁሌ በዓል በመጣ ቁጥር የሚገጥሙ አጋጣሚዎች ናቸው። ያው ለማስታወስ ያክልም ምናምን። እዚህ ጋር ደግሞ እንደምታዩት አንድ ሰው አንዱን ከብት ይዞ ነው የምታዩት። ብቻውን ማለት ነው። እዚህ ከተማ የሚያሸብረው ብቻውን ይዞት ድንቅ ነው። አስገራሚ ነው። ብቻውን በቃ በጣም የሚያስደንቅ ነው። እስቲ ያው ደግሞ የከብት ዋጋ እንስማና ደግሞ ይህ እዚህ ጋር የምትመለከቱት በሬ 550 ሺህ ብር ዋጋ ተቆርጦለታል። ከግማሽ ሚሊዮን ብር በላይ ማለት ነው። ታዲያ የበሬው ባለቤት አቶ ታደለ አስራት ይባላሉ። 430 ሺህ ገዢ መጥቶላቸው ሳይቀበሉት ቀርተዋል። ላለፈው 1 ዓመት ያህል ይህ በሬም የተቀቀለ ስንዴ፣ ጤፍ እንደዚሁም ደግሞ ባቄላና መሰል ነገሮች እየበላ እንክብካቤ ሲደረግለት ነበርም። በዚህ በ1 ዓመት ጊዜ ውስጥ ንጹህ ነበር ሲጠጣ የነበረው ከጉድጓድ የተቀዳም ካልሆነ ደግሞ አተላ ይጠጣ ነበርም። የጤና ባለሙያዎች ሳይቀር እንክብካቤ ሲያደርጉለት ነበርም። ጋይስ የሚገርም ነው። የከብት ዋጋ በቃ እንደ ቀልድ 400 ሺህ 500 ሺህ ቀልድ ሆነ እኮ በቃ ቦታና ቤት ሲገዛ ነበር እናቆኛ ለከብት ኔክስት ቪዲዮስ ያው ገጠመኛው ዘንድሮ ስጋ በጣም ስጋት ሆኗል። በጣም ስጋ ምንም ሊበላ አይችልም። ደሃ አለ ቢያንስ ያለው ይበላል፣ የሌለው በጣም በግ በጣም ስጋት ሆኖበታል ዘንድሮ። በቃ የአይን ሻወር መውሰድ ብቻ ነው የሚቀረው። በቃ የአይን ሻወር በለው ዘንድ እኛ ራሱ ሌላ ጊዜ በግ ምናርደው የነበረው ምንም ነገር ዘንድሮ ቲማቲም ነው የሚበላው። እንደገና ደግሞ አሁን በግ ያኔ እነሱ እያሉ አባቶቻችን በ500 ብር በ300 አሁን 21 ሺህ ብር ነው በግ ያለው። የበዓል ገጠመኝ ምን ገጠመኝ? የሆነ ደንበኛ ናስራልኝ ብሎ ልኮኝ ጎተራ አካባቢ ከፊት እግሩ ሰቀለው። በግ ከኋላ ነው የሚሰቀለው እና ከፊት እግሩ ሰቅሏት እና ለ6 ነው ሲያያየው በጣም በግ ለ1 ነው የሚሰራው። ግን ለሱ ለቅርጫ አይደለም እረዱ ተብሎ ነው። አሁን ይኸውልህ ቀን ስራ ምናምን የሚሰሩ አሉ። ግን አለ እውቀታቸው ይገቡና በጋው ለ6 ምናምን ቀን ስራ የሚሰሩት አለ እውቀት ያለው ነገር ነው። በእውቀት ባለው ስራ መሰራት ያለበት። በዓል ላይ እንግዲህ 12 ሰዓት ላይ ጠዋት መድፍ ይተኮሳል አይደለ? የተተኮሰው የት ነው የሚያርፈው? የተተኮሰው ያው አየር ላይ። የት የሚያርፍ ይመስልሻል? በአየር ላይ ሄዶ የት ያርፋል? ይበታተናል። እንጦጦ ላይ ነው ወይም ደግሞ የት አካባቢ የሚያርፍ ይመስላል? እንግዲህ ያው አዲስ አበባ ሰፊ ናት። ከየት የሚተኮስስ ይመስልሃል?
የሚተኮሰው ወደ ይሄ ጦር ኃይሎች አካባቢ ይሆናል። የሚተኮሰው ከጦር ኃይሎች የት የሚያርፍ ይመስልሃል ታዲያ? ጦር ኃይሎች ከተተኩሶ የት ይመስልሃል? ያሳ አካባቢ ይመስላል። ረፈታ ነው ያርጉት ነው ቤተክርስቲያን አካባቢ ሊበልሽ ቤተክርስቲያን አካባቢ ነው የሚያርፈው። ከየት የሚተኩስ ይመስልሃል? እሺ ከየት አካባቢ ነው የሚተኩሰው? ከእንጦጦ ነው? ከቤተ መንግስት ነው? ከፒያሳ ነው? ከ4 ኪሎ ነው? ከየት አካባቢ ይመስልሃል? በእንጦጦ ከእንጦጦ ይተኩሳል። የበዓል መርፍ ከእንጦጦ ነው የሚገርም ነው። አስደናቂ ምላሽ ነው እየሰማን ያለ ነው። እስካሁን የነበረን ፕሮግራም ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቦስ ሜን ይደግፉ። ባይ